ሾኛትም ወይ አሃሃ ሾኛትም ወይ ሙሄዳ አይደለም ወይ ሙሄዳ ነው ኦዋይ ሙሄዳ ነው ሞሰና አወታነ ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲላችሁ ሙኝላችሁ አልብሲስ ከወንዱ ለዋዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች ተከውሉ ለዚህን ሁሉ ቢሆን ሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሉ ወዳችሁት 3000 ላይክ እንድትገጭኝ በተተና አወብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ መጣነው ሶበር ዜና በኢራኖች በኩል አሸኛትም ወይ መሄድ አይደለም ወይ የተባለችው እጅግ በጣም ግዙፍ የሆነችው የአሜሪካ የጦር መርከብ አብርሃም ሊንከን ወደ አሜሪካ ትመለሳለች። በከፍተኛ አፍረትና ውርደት በከፍተኛ መሸማቀቅና በመላ ዓለም አሜሪካን አንገት ያስደፋ ጉዳይ ነው። እንደምታውቁት እንግዲህ አብርሃም ሊንከን ወደ አገሯ የምትመለሰው ድሌ ዛሬ ነው ድሌ አያሆሆ ዛሬ ነው ድሌ እያለ ሳይሆን በእፍረት ነው የምትመለሰው። 9 ወር ሙሉ ያለ ማቋረጥ ያ ሁሉ በሺዎች የሚቆጠር የእሳት ውርጅብኝና ድብደባ ኢራን ላይ እንዲወርድ ከተደረገ በኋላ ያለምንም ውጤት ኢራን ያለምንም ውጤት አሜሪካን አጨብጭባ ወደ አገሯ እንድትመለስ ነው ያደረገችው። በርግጥ አሜሪካ ሌላኛውን የጦር መርከብ እድሏን እንድትሞክር ጆርጅ ዋሽንግተን የምትባለውን እጅግ በጣም ግዙፍ ሌላ ኤርክራፍት ካሪየር የሆነችው መርከቧን ወደ ኢራን እየላከች ነው ያለችው። እንግዲህ እቺ የአብርሃም ሊንከን ወደ አሜሪካ መመለስ ከፍተኛ እፍረትና ውርደት የሆነበት ምክንያት ምንም አይነት ውጤት ወይም ደግሞ ድል ሳታመጣ ይልቁንም ተንሳፋፊ መቃብር የአሜሪካ ወታደሮች እየተራቡ እየተጠሙ የሚበሉት አጥተው የሚሸኑበት ሁሉ አጥተው በከፍተኛ ጭንቀት በወረፋ ሽንት ቤት በወረፋ ሆኖ የሚበላ ምግብ ጠፍቶ ወታደሮቿ በከፍተኛ ረሃብና ሰቆቃ ውስጥ መሆናቸውን ተከትሎ ነው እየተመለሰች ያለችው። ይሄም ዓለም አቀፍ ሚዲያዎች ከዘገቡት በኋላ በአሜሪካ ፖለቲካ ውስጥ ከፍተኛ ድንጋጤ ተፈጥሮ ጭራሽ የአሜሪካ መከላከያ ሚኒስቴር መስሪያ ቤት አዛዥ የሆኑት ፒት ሄግሴት ከስልጣናቸው ይልቀቁ እየተባለ ነው ያለው። ዋና የመከላከያ ሚኒስቴር የሆኑት ፒት ሄግሴት ስልጣኑን ይልቀቅ፣ ወታደሮቻችን አስርቦ አስጠምቶ ጭራሽ የስነ ልቦና ችግር ውስጥ ቀውስ ውስጥ የአእምሮ ህመም ውስጥ ገብተው እርስ በርስ እስከ መደባደብና ለመገዳደል የሚያስችል ችግር ውስጥ እስከ መግባት ድረስ ግማሹ ደግሞ ወደ ውቅያኖስ ገብቼ እሞታለሁ የሚል ራስን የማጥፋት እርምጃ ውስጥ እስከ መግባት ድረስ ተደርሶ ነው። እና አብርሃም ሊንከን ዱሌ ዛሬ ነው ዱሌ ብላ አይደለም ወደ አሜሪካ የምትመለሰው፣ በከፍተኛ ድንጋጤ መሸማቀቅ እና እፍረት ነው። ይሄ በጣም የሚያስደንቅ ነው። ኢራኖቹ አሁንም በሆርሙዝ ሰርጥ ላይ አይደፈሩ መሆናቸውን ለአሜሪካ እያሳዩ ነው። በእርግጥ ትራምፕ አሁንም ተስፋ አልቆረጠም። እስራኤል በፊልስጤም ጉዳይ ላይ አሁንም ፊልስጤምን ጠቅልዬ ሙሉ በሙሉ መሬትን ወስጄ ፊልስጤምን ህዝብ ወይ ወደ ሰማይ አተነዋለሁ ይሁን ወደ ባህር ይገባል ይሁን ምን እንደሆነ ራሱ በእስራኤል ፖለቲከኞች በኩል የተያዘው አቋም ምን እንደሆነ አልታወቀም። በዛሬው ዕለት የአሜሪካ ማዕከላዊ ሴንትኮም የራሷ ሲያረባት የሰው ታሟስላለች። የተሰጠውን የቤት ስራ በሆርሙዝ ላይ መወጣት አቅቶት እየተንደፋደፈ እንደገና የፊልስጤምን የጋዛንና የዌስት ባንክን መሬት በእስራኤል ካርታ ላይ አጠቃሎ ነው ያወጣው። ዛሬ ነገር ፍለጋ ይሁን ቅዥ ቢያርጓቸው ነው መሰል የኢራን ጦርነት ቅዥ ቢያርጓቸው ይሁን ነገር ፍለጋ ይሁን ይሄ ምን አይነት መንደር ፕሮፓጋንዳ እንደሆነ አይታወቅም። የፊልስጤምን ከካርታ ላይ ሰርዞ በእስራኤል ካርታ ውስጥ አጠቃሎ ነው የአሜሪካ ማዕከላዊ እዝ ሴንትኮም ይዞት ይወጣና በመላ ዓለም መነጋገሪያ ሆኗል። ምን ማለት ነው? የፊልስጤም ህዝብ ከምድረ ገጽ እናጠፋለን የሚል መልእክት ነው ያለው ነው የሚሉት። በእርግጥ በቱርክ በኩል እኛ ፍልስጤምን ብቻዋን አንተዋትም ኔቨር ወክ አለን እያሉ ነው እንደዛ እያሉ እኔ ቱርክን ብዙም እማምነው አይደለም። ግን ራሱ የአረብ ሀገራት ህዝቦቹ መሪዎቹ መንግስታቶቹ ሳይሆን ህዝቦቹም ከፍተኛ ጫናና ተቆርቋሪነት ስላላቸው ለፍልስጤምና ለጋዛ ህዝብ ምናልባት ይሄ የአሜሪካኖቹ ውጥን አሁን በአሜሪካ በኩል ሆርሙዝን እኔ ወስዳለሁ፣ ሆርሙዝን እኔ ልውሰድ፣ እስራኤል ደግሞ አንቺ የፍልስጤምን መሬት ውሰጅ፣ ከዛ በኋላ አሸወይና ሆኖ ድሌ ዛሬ ነው ድሌ አያሆ እያል እንመለሳል። አይሆንምስ። ይሄ መቀሻበር ይባላል። ይሄ እብደት ነው የሚባለው። አይሆንም። ይሄ የማይሳካውን አንደኛ ዓለም ራሱ አቅለሽልሾታል። ይሄ ጉዳይ አጠቃላይ ጉዳዩ አቅለሽልሾታል። ሁለተኛ አሁን ያለው የዓለማችን አሰላለፍ ያለ ማድረግ ለነሱ አይፈቅዱላቸውም እና እንደውም የኢራን ፓርላማ በሆርሙዝ ጉዳይ ላይ ዛሬ ሌሊቱ ተሰብስቦ ነበር እና በሰጠው መግለጫ በጣም የሚያስቅ መግለጫ ነው የሰጠው። የአሜሪካው ፕሬዚዳንት በሆርሙዝ ጉዳይ በጣም ተጨንቀዋል። አይጨነቁ ጋሼ፣ ስለ ራሶት ስለ ነፍሶት ብቻ ይጨነቁ፣
ትራምፕ አሁን መጨነቅ ያለበት የሆርሙዝ ባለቤት አበበ ነው ከበደ ነው ኢራን ነች አሜሪካ ነች የሚለው ሳይሆን ነፍስያው ህይወቴን እንዴት ላትርፍ የሚለው ላይ ይቀልዳል ከነዚህ ኢራኖች እውነት እና ነፍስያ ስለ ነፍስ አሁን ህይወትን ስለማዳን ተጨነቅ ሌላው ነገር ቀስ ብሎ ይደርሳል ጋሼ ተረጋጋን ያለው የኢራን ፓርላማ እና አይ ብለህ በሆርሙዝ ጉዳይ ላይ የማይገባ ገብተህ ምትፈተፍት ከሆነ ወደ ወጥ ቤተን መልስ ሰሞኑን የአሜሪካ ፕሬዚዳንት ዶናልድ ጄ ትራምፕ ኢራን ልትገለኝ ነው በሚል ተሯሩጦ ወደ ኬተሪንግ ወይ ደግሞ ምግብ ቤት ወጥ ቤት መኪና ውስጥ ተደብቀው ወደ ሌላ አውሮፕላን እንደተዛወሩ ይታወቃል። በዚህ ደግሞ መላ ዓለም ብቻ ሳይሆን ራሱ አሜሪካኖችም ሲያላግጡና ሲያሾፉበት የነበረ ነው። የኢራን ፓርላማም ዛሬ ይህንን ነው ያለ። አርፈ ማትቀመጥ ከሆነ ወደ ወጥ ቤትን ወደ ወጥ ቤት የምትመለስበትን ሁኔታ እናመቻችልሃለን። አርፈ ተቀመጥ ሰውዬ ነው ያሉት። ኧረ ስንት ውርደት ሰው ግን ይችላል። አንተ ለካ አንዳንዴ ከትልቅነትም ተፈጥፈጠ ዝቅ ብሎ መኖር ይቻላል። ለካ ተዋርዶ መኖር ይቻላል። ለካ ሰው ክብሩን ሽጦ መኖር ይቻላል። በጣም የሚገርም ነው። ኢራኖች እንደውም በሰሞኑን በጣም የሚያስገርም ንግግር ሲናገሩ ነበር። ትራምፕ ይሄ ሁልጊዜ ራሱን መዋሸት ስለለመደ አሁን ከእውነታው ጋር መጣጣም አይችልም ነው ያሉትና በእርግጥም እውነት ነው። አንዳንድ ሰው ዝም ብሎ ውሸት ለራሱ በውሸት ዓለም ይኖርና ወደ እውነቱ ስታመጣው ከሰውም አይግባባም ከራሱም አይግባባም። በተለይ መሪዎች ደግሞ ቅዥቢ ሲሆኑ መሪ ቅዥቢ ከሆነ በጣም አስቸጋሪ ነው። ከእውነታው ይወጣል። በቃ ለራሱ ብዙ ውሸት ይነግርና ማዕት ውሸት ነግረው ና ወደ እውነቱ ልመለስ ቢለው ራሱ ውስጡ የራሱ አይምሮ ራሱ ቢል አይመለስም። ለምን ተበላሽቷል ማንነቱ። እና እንዳሉትም ኢራኖቹ በተደጋጋሚ እንደሚሉት ኢራን ትራምፕ በራሱ ውሸት ለዘመናት ኖሯል እና ይሄ የራሱ ውሸት እውነታው ጋር ስታጋፍጠው መስማማት አይችልም። አሁን ድርድር በሌለበት ድርድር አለ። ሆርሙዝን ባልተቆጣጠሩበት ሆርሙዝን ተቆጣጥረናል። ውጤት ላይ ባልደረሱበት ውጤት ላይ ደርሰናል። ባላሸነፉበት ቀርቶ የማሸነፍ ጭላንጭሉ ባታየበት አሸንፈናል። ይሄ ምንድን ነው? በተደጋጋሚ ከመዋሸቱ የተነሳ ለራሱ ሁልጊዜ ውሸት ከመንገሩ የተነሳ እውነት መጥቶ ከእውነት ጋር ሲጋፈጥ ፍጹም ያን እውነት ሊቀበል አይችልም። መሪዎች ቅዥቢ ሲሆኑ ደግሞ እንደዚህ ነው። ዝም ብለው የራሳቸውን ውሸት ይኖራል። የራሳቸውን ውሸት ይኖርና ወጥተው ከዓለም እውነታ ጋር ተጋፈጥ ሲባል አይሆንም። እና እውነታው ልክ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደተናገረችው እውነታው ትክክለኛ እውነት አሜሪካ መሳሪያዎቿን አታለች። እንደው ዝም ብላ ከሚቃጠልና ከሚወድም ለሚፈልግ ሌላ አካል ወይ ብትሸጠው ወይ ብትሰጠው ነው የሚሻለው እንጂ አሁን በሚሄዱት አሜሪካውያን አካሄድ ሆርሙዝ ሰርጥ አሜሪካ የምትጠቀልልበት እድል እጅግ በጣም ጠባብ ነው። እና ያን ለማድረግ ከተሞከረ ደግሞ ዓለምን በኢኮኖሚም ሳይሆን በማህበራዊ በፖለቲካዊ ጉዳዮች ሁሉ አደገኛ መቀመቅ የሚገባበት ምናልባትም የዓለም ህልውና የሚፈተንበት አደገኛ ጉዳይ ነው። ግን ከውሸት ጋር የኖሩ እነዚህ ሰዎች ለዘላለም ሲዋሹ ስለኖሩ አሁንም ውሸት ሁሉ እውነት ይመስላቸዋል። ራሳቸውን አታለዋል። ከእውነቱ ጋር መጋፈጥ አይፈልጉም። እና እስራኤል አንቺ ፍልስጤምን ውሰጅ፣ እኔ ሆርሙዝን ልውሰድ፣ ከዛ ሁሉ ነገር አሸወይና ይሆናል ነው። አሸወይና አይሆንም። የፍልስጤም ጉዳይ ህዝቡ ይሞታል፣ ይፈናቀላል፣ ይሰደዳል እንጂ በምንም ተአምር እስራኤል ልትጠቀልል አትችልም። ዝም ብሎ ነው። ሴንትኮም እንዴት ራሱን እንዳጀዘበም አይገባኝም። ሴንትኮም ራሱን ለማጀዘብ እንዴት እንደፈቀደም አይገባኝም። አይሆንም። የማይሆን ነገር አይሆንም። ቢሆን ቆንጆ ነበር፣ ቆንጆ አሸይና ነበር ቢሆን እና ይሄ ምስቅልቁል የወጣ የዓለም ወታደራዊ አቅጣጫ ስጋት የሚደቅን ነው። እኛ የራሳችን ችግር አለ። እዛ ላይ ዓለም አቀፉ ጉዳዮች ደግሞ በዚህ ደረጃ ውጥረት የሚፈጥሩና አደገኛ ዋጋ የሚያስከፍል ከሆነ ተያይዞ ወደ መቀመቅ ነው። በተለይ ይሄ ምስራቅ አፍሪካ በጣም ሴንሲቲቭ ነው። ሰላም ካጣ ቆይቷል። መረጋጋት ካጣ ቆይቷል። ያሉ ኢኮኖሚያዊ፣ ፖለቲካዊ ጫናዎች በጣም ከባድ ናቸው። እዛ ላይ ደግሞ ዓለም አቀፍ ችግር ብቻ ሳይሆን ቀይ ባህር ላይ የተጠጋ ወደኛ የተጠጋ ጦርነቶች ሲፈጠሩ ደግሞ ምን ያክል
ኢኮኖሚያችን እና ፖለቲካችንን ሊያዛባና ሊያናጋ እንደሚችል የሚታወቅ ነው። በሁሉም አገር ፖለቲካ ላይ እጃቸውን የሚከቱ የአውሮፓና የአሜሪካን ረጃጅም እጆች ብዙ ቀውሶችን ሊፈጥሩ ይችላሉ የሚል ሀሳብ አለ። ይህን ሀሳብ ሲሞቻችሁ ላይክ አድርጎ ሼር አድርጎ ወዳችኋለሁ። ይሞቻችሁ።